የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ህዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ ውድ የቻናላችን ተከታታዮች እንዴት አላችሁ? በባለፈው ክፍል ኤ ላይ የጥንታዊት ግሪክን የመጀመሪያ ክፍል ታሪክ አዳምጠናል። በመጀመሪያው ክፍል ትረካም በግሪክ በባሪያ አሳዳሪዎችና ባሮች መካከል የተደረጉ ግጭቶችን ግሪካውያን አንድነት በመፍጠር አገራቸውን ለመውረር የመጣውን የፋርስ ጦር ድል አድርገው ከሀገራቸው ማስወጣታቸውንና የመቄዶንያው ንጉሥ ዳግማዊ ፊሊፕ ግሪክን በጦር ኃይል ከወረረ በኋላ መቄዶንያንና ግሪክን አንድ አድርጎ ማዋሃዱን በፋርሳውያን ላይ ሊዘምት አስቦ ሳለ ተንኮለኞች በጠነሰሱበት ሴራ መገደሉንና በሱ ምትክ ልጁ እስክንድር መንገሱን አድምጠናል። በዚህ ክፍል የቪዲዮ ትረካ ደግሞ ታላቁ እስክንድር ፋርሶችን ድል አድርጎ በመገልበጥ እና በእነሱ የተያዙ ግዛቶችን በመቆጣጠር አገሩ ግሪክን ቀጣዩዋ የዓለም ሀያል እንድትሆን ስለማድረጉ ከሱ ሞት በኋላ 4 ጄኔራሎቹ የሱን ግዛት ተካፍለው መግዛት መጀመራቸውንና ከነሱ በኋላም ሮማውያን በእነሱ እግር ተተክተው የዓለም ሀያል እንደሆኑ እናዳምጣለን። በዚህ አጋጣሚም ለዚህ ዶክመንተሪ ትረካ የሚሆነውን መረጃ ያገኘነው የዳንኤልን ትንቢት በትኩረት ተከታተል ከሚለው መጽሐፍ ከገጽ ከ153 እስከ 161 ገጾች ድረስ ካለው ክፍል መሆኑን እየገለጽን አሁን ወደ ሙሉ ትረካው እናመራለን። እስክንድር ዓለምን ድል አድርጎ የተቆጣጠረ ወጣት ንጉሥ ከ2300 ዓመታት በፊት ወርቃማ ፀጉር ያለውና ዕድሜው በሃያዎች ውስጥ የሚገኝ የጦር ጄኔራል በሜዲትራኒያን ባህር ዳርቻ ቆሟል። አይኖቹ 1 ኪሎ ሜትር ገደማ ርቃ በምትገኘው ደሴት ላይ ተተክለዋል። ወደ ከተማይቱ እንዳይገባ በመከልከሉ እጅግ የተቆጣው ጄኔራል ከተማይቱን በኃይል ለማንበርከክ ቆርጦ ተነስቷል። ጥቃት ለመሰንዘር ያቀደው እንዴት ነው? ወደ ደሴቲቱ የሚያደርስ መተላለፊያ በመገንባት ጦሩን በከተማዋ ላይ በማዝመት ነው። የመተላለፊያው ግንባታ ተጀምሯል። ይሁን እንጂ ከታላቁ የፋርስ ንጉሥ የመጣ መልእክት የወጣቱን ጄኔራል ትኩረት ሰረቀው። ሰላም ለመፍጠር የጓጓው የፋርስ ገዢ ከፍተኛ ዋጋ ያለው እጅ መንሻ ለመስጠት ሐሳብ አቀረበ። 10,000 ታላንት ወርቅ እንደሚሰጠው ያ 10,000 ታላንት በዛሬው ገንዘብ ሲመነዘር ከ2 ቢሊዮን የአሜሪካ ዶላር በላይ ነው። ሴት ልጁን እንደሚድርለት እንዲሁም በፋርስ ግዛት ምዕራባዊ ክፍል ላይ በሙሉ ገዥ እንደሚያደርገው ቃል ገባል። ይህ ሁሉ ስጦታ የቀረበለት ጄኔራሉ ማርኮ ያዘውን የንጉሱን ቤተሰብ እንዲለቅ ነበር። ይህን ስጦታ የመቀበልና
ያለመቀበል ምርጫ ውስጥ የገባው የጦር መሪ የመቄዶንያው ሳልሳዊ እስክንድር ነበር። ስጦታውን መቀበል ይኖርበታልን? ለጥንቱ ዓለም ይህ የማይገኝ አጋጣሚ ነበር ሲሉ ታሪክ ጸሐፊው ኡልሪክ ቪሪልን ተናግረዋል። ውሳኔው የሚኖረው ውጤት ከመካከለኛው ዘመን አልፎ እስከኛ ጊዜ ድረስ በምስራቁም ሆነ በምዕራቡ ዓለም ላይ ይንጸባረቃል። እስክንድር ምን ምላሽ እንደሰጠ ከመመልከታችን በፊት ወደዚህ ወሳኝ ወቅት ያደረሰው ነገር ምን እንደሆነ እንመልከት። እስክንድር የተወለደው በ356 ዓመተ ዓለም በመቄዶንያ ፔላ ነበር። አባቱ ንጉሥ ዳግማዊ ፊሊፕ ሲሆን እናቱ ደግሞ ኦሎምፔስ ነበረች። ኦሎምፔስ የመቄዶንያ ነገሥታት የግሪክ አምላክ የሆነው የዜስ ልጅ የሄርኩለስ ዝርያዎች መሆናቸውን ለእስክንድር ታስተምረው ነበር። እንደ ኦሎምፔስ አባባል ከሆነ የእስክንድር ቅድሚያት ሊያድ በሚባለው የሆሜር ግጥም ውስጥ የተገለጸው ጀግና አክሊስ ነው። ወላጆቹ ድል የማድረግና ንጉሳዊ ክብር የመቀናጀት ምኞት ስለቀረጹበት ወጣቱ እስክንድር ለሌሎች ነገሮች እምብዛም ፍላጎት አልነበረው። በኦሎምፒክ ጨዋታዎች ወቅት በሩጫ እንዲወዳደር ተጠይቆ ከነገሥታት ጋር እንዲሮጥ የሚደረግ ከሆነ ለመወዳደር ፈቃደኛ እንደሚሆን ተናግሯል። ምኞቱ ከአባቱ የበለጡ ነገሮችን ማከናወንና በስራው ውጤት ከበሬታን ማትረፍ ነበር። እስክንድር 13 ዓመት ሲሞላው ከግሪኩ ፈላስፋ አሪስቶትል የመማር አጋጣሚ አግኝቶ የነበረ ሲሆን ከእርሱ መማሩ ስለ ፍልስፍና፣ ሕክምናና ሳይንስ ጉጉት እንዲያድርበት አድርጎታል። የአሪስቶትል የፍልስፍና ትምህርቶች የእስክንድርን አስተሳሰብ የቀረጹት እስከምን ድረስ ነው የሚለው ጉዳይ አከራካሪ ነው። የ20ኛው መቶ ዘመን ፈላስፋ የሆኑት በርትረንድ ራስል እንዳሉት ከሆነ ሁለቱም ሰዎች የተስማሙባቸው ነገሮች ብዙም አይደሉም ማለቱ ሳይሻል አይቀርም። የአርስቶትል ፖለቲካዊ አስተሳሰብ የግሪክን ራስ ገዝ ከተሞች መሰረት ያደረገ ሲሆን ይህ አይነቱ አሰራር እየተዳከመ ሄዶ ነበር። የትናንሽ ራስ ገዝ ከተሞች መስተዳደር የሚለው ንድፈ ሐሳብ የተማከለ ታላቅ ግዛት ለመመስረት ለሚፈልገው መስፍን የሚዋጥለት ነገር አልነበረም። ከዚህም ሌላ እስክንድር ግሪካውያን ያልሆኑትን ሰዎች እንደ ባሪያ መያዝ የሚለውን የአሪስቶትል መርህ የሚያየው በጥርጣሬ አይን ነበር። ምክንያቱም እርሱም ያለመው በድል አድራጊዎቹና ድል በተነሱት ሰዎች መካከል ወዳጅነት የሰፈነበት ሰፊ ግዛት ለመመስረት ነበር። ይሁን እንጂ አሪስቶትል የእስክንድርን የማንበብና የመማር ፍላጎት እንዳሳደገለት ምንም ጥርጥር የለው። እስክንድር በሕይወት ዘመኑ ሁሉ ማንበብ የሚወድ ሰው የነበረ ሲሆን በተለይ ለሆሜር ጽሑፎች ልዩ ፍቅር ነበር። ሊያድን ማለትም 15693 ስንኝ ያለውን ግጥም በቃሉ ይዞት እንደነበር ይነገርለታል። በ340 ዓመተ ዓለም የ16 ዓመቱ መስፍን አባቱ ባለመኖሩ መቄዶንያን ለማስተዳደር ወደ ፔላ ሲሄድ ከአሪስቶትል ያገኘው የነበረው ትምህርት ተቋረጠ። አልጋ ወራሹ መስፍን በወታደራዊ ጀብዱ ስሙን ለማስጠራት ብዙ ጊዜ አላጠፋም። ወዲያውኑ አመፀኛ የነበረውን ማዴ የሚባለውን የትሬስ ጎሳ ጸጥ በማሰኘት ትልቋን ከተማቸውን በወረራ ይዞ በራሱ ስም አሌክሳንድሮፖሊስ ሲል ሰይሟታል። ይህም ፊሊፕን ደስ አሰኝቶት ነበር።
በኃይል ማንበርከኩን ቀጠለ። በ336 ዓመተ ዓለም ፊሊፕ በመገደሉ የ20 ዓመቱ እስክንድር የመቄዶንያን ዙፋን ወረሰ። እስክንድር በ334 ዓመተ ዓለም የጸደይ ወራት በሄለስፓንት ወይም በዛሬዋ ዳርደኔልስ በኩል በቁጥር አነስተኛ የሆነ ነገር ግን ጥሩ የውጊያ ብቃት ያለው 30,000 እግረኛ ጦርና 5,000 ፈረሰኛ ይዞ ወደ እስያ በመግባት በኃይል የማንበርከክ ዘመቻውን ጀመረ። ከሰራዊቱ ጋር አብረው የሚጓዙ መሐንዲሶች፣ ቀያሾችና የግንባታ ንድፍ አውጪዎች እንዲሁም ታሪክ ጸሐፊዎች ነበሩ። በትንሿ እስያ ሰሜን ምዕራብ ማዕዘን ማለትም በዛሬዋ ቱርክ አካባቢ በሚገኘው የግረናይከስ ወንዝ እስክንድር ከፋርሳውያን ጋር የመጀመሪያውን ውጊያ በድል ተወጣ። በዚያ የበጋ ወቅት የትንሿን እስያ ምዕራባዊ ክፍል ድል አድርጎ ተቆጣጠረ። በሚቀጥለው የበልግ ወቅት በትንሿ እስያ ደቡብ ምስራቅ ማዕዘን ላይ በምትገኘው በኢሰስ ከፋርሳውያን ጋር ሁለተኛውን ወሳኝ ውጊያ አደረገ። ታላቁ የፋርስ ንጉሥ ሳልሳዊ ዳሪዮስ ግማሽ ሚሊዮን የሚያክል ሰራዊት ይዞ እስክንድርን ለመግጠም ወደዚያ ወርዶ ነበር። ዳሪዮስ ድል እንደሚያደርግ ፍጹም እርግጠኛ ስለነበር እናቱ፣ ሚስቱና ሌሎች የቤተሰቡ አባላት ለሚቀናጀው ድል የዓይን ምስክር እንዲሆኑ ሲል እዚያ ድረስ ይዟቸው መጥቶ ነበር። ይሁን እንጂ ፋርሳውያን መቄዶንያውያኑ ለሰነዘሩት ድንገተኛና ሞገደኛ ጥቃት አልተዘጋጁም ነበር። የፋርስ ሰራዊት በእስክንድር ሰራዊት ከፍተኛ ሽንፈት ገጠመው። ዳሪዮስም ቤተሰቡን በእስክንድር እጅ ትቶ ሸሸ። እስክንድር የሸሹትን ፋርሳውያን ከማሳደድ ይልቅ ብርቱ የሆነው የፋርስ ሰራዊት መቀመጫ የነበሩትን ቦታዎች ድል በማድረግ በስተ ደቡብ በኩል ወደ ሜዲትራኒያን ገሰገሰ። ይሁን እንጂ የደሴት ከተማ የሆነችው ጢሮስ ወረራውን ተቋቋመች። ከተማዋን ድል አድርጎ ለመያዝ ቆርጦ የተነሳው እስክንድር ለ7 ወራት የዘለቀ ከበባ አካሄደ። ቀደም ሲል የተገለጸው የዳሪዮስ የሰላም ድርድር የተቀረበለት በዚህ ወቅት ነበር። የቀረበለት ነገር እጅግ የሚያባብልና የሚያጓጓ ከመሆኑ የተነሳ የታመነው የእስክንድር አማካሪ ፓርሜኒዮ እኔ እስክንድርን ብሆን ኖሮ እሺ ብዬ ቀበል ነበር እንዳለ ይነገራል። ይሁን እንጂ ወጣቱ እስክንድርም እኔም ፓርሜኒዮን ብሆን ኖሮ ቀበል ነበር በማለት መልሶለታል። እስክንድር ለመደራደር አሻፈረኝ ብሎ በከበባው በመክፋት በሐምሌ 332 ዓመተ ዓለም ያችን ኩሩ የባህር ላይ እመቤት ጢሮስን እንዳልነበረች አደረጋት። እስክንድር በሰላም እጇን የሰጠችውን ኢየሩሳሌምን አልፎ በስተደቡብ ወደ ጋዛ ገሰገሰ። የፋርስ አገዛዝ ያንገፈገፋቸው ግብፃውያን እንደ ነፃ አውጪ አድርገው እጃቸውን ዘርግተው ተቀበሉት። በመንፊስ ተገኝቶ ኤፒስ ለተባለው ጣዖት ኮርማ በመሰዋት ግብፃውያን ካህናቶችን ደስ አሰኝቷቸዋል። ከጊዜ በኋላ በትምህርት ማዕከልነት አቴንስን መፎካከር የጀመረችውንና እስከ ዛሬም በሱ ስም የምትጠራውን የእስክንድሪያ ከተማንም ቆርቁሯል። ከዚያም እስክንድር ወደ ሰሜን ምስራቅ በማምራት በፍልስጤም ምድር አድርጎ ወደ ጤግሮስ ወንዝ አመራ። በ331 ዓመተ ዓለም ከፈራረሰችው ነነዌ በቅርብ ርቀት ላይ በምትገኘው ጋውጋሜላ ከፋርሳውያን ጋር ሶስተኛውን ከባድ ጦርነት ገጠመ። በዚህ ወቅት 47,000 ወታደሮችን ያቀፈው የእስክንድር ሰራዊት ቢያንስ 250,000 ወታደሮች ባሉት እንደገና በተደራጀው የፋርስ ሰራዊት ላይ የበላይነትን አግኝቷል። ዳሪዮስ ከዚህ ውጊያ ሸሽቶ ቢያመልጥም ከጊዜ በኋላ በራሱ ሰዎች ተገሏል። አንጸባራቂ ድል የተቀናጀው እስክንድር ወደ ደቡብ ፊቱን በመመለስ
የፋርሳውያን የክረምት መቀመጫ የሆነችውን የባቢሎን ከተማ ተቆጣጠረ። በሱሳና በፐርሴፐለስ የሚገኙትን ዋና ከተማዎች የያዘ ሲሆን ግዙፍ የሆነውን የፋርሳውያን የሀብት ማከማቻ በመያዝ ታላቁን የዜርሰስን ቤተ መንግሥት በእሳት አቃጠለ። በመጨረሻም በአህምታ ያለችው መዲና በሱ ቁጥጥር ስር ወደቀች። ከዚያም ፈጣኑ ባለድል በምስራቅ በኩል የዛሬዋ ፓኪስታን ባለችበት ቦታ እስከሚገኘው እስከ ኢንደስ ወንዝ ድረስ በመሄድ የቀረውን የፋርስ ግዛት በሙሉ በቁጥጥሩ ስር አደረገ። እስክንድር የፋርስ ግዛት ክልል የሆነችውን ታክሲልን በሚያዋስነው አካባቢ የኢንደስን ወንዝ ሲሻገር የህንዱ ንጉሥ ፖረስ በእጅጉ ተቋቋመ። እስክንድር ሰኔ 326 ዓመተ ዓለም ከእርሱ ጋር አራተኛውንና የመጨረሻውን ታላቅ ውጊያ አደረገ። የፖረስ ሰራዊት 35,000 ወታደሮችንና 200 ዝሆኖችን ያካተተ ሲሆን ዝሆኖቹ የመቄዶናውያኑን ፈረሶች አስደንብረዋቸው። ውጊያው በጣም ኃይለኛና አሰቃቂ ቢሆንም የእስክንድር ኃይሎች በድል ተወጡት። ፖረስ በሰላም እጁን በመስጠት የእስክንድር አጋር ሆነ። የመቄዶናውያኑ ኃይል ወደ እስያ ከዘለቀ 8 ዓመታት አልፏል። ወታደሮቹም ዝለውና የትውልድ ሀገራቸውን አፍቋቸው ነበር። ከፖረስ ጋር በተደረገው ኃይለኛ ውጊያ ሐሞታቸው የፈሰሰው ወታደሮች ወደ ትውልድ ሀገራቸው ለመመለስ ፈለጉ። እስክንድር በመጀመሪያ አመንትቶ የነበረ ቢሆንም በኋላ ግን ቃላቸውን ሰማ። ግሪክ በእርግጥም የዓለም ኃያል መንግሥት ሆና ነበር። ድል በተደረጉት አካባቢዎች በሙሉ የግሪካውያን ማህበረሰቦች ተቋቁመው ስለነበር የግሪክ ቋንቋና ባህል በግዛቱ በሙሉ ተስፋፍቶ ነበር። ከድሉ በስተጀርባ ያለው ሰው ለእነዚህ ሁሉ ዓመታት የመቄዶናውያኑን ሰራዊት አንድ አድርጎ ያቆየው ነገር የእስክንድር የግል ባህሪ ነበር። እስክንድር ከውጊያ በኋላ ቁስለኞችን የመጎብኘትና የደረሰባቸውን ጉዳት መጠን የመመልከት እንዲሁም ለሰሩት ጀግንነት በማመስገን በፈጸሙት ጀብዱ መጠን የገንዘብ ሽልማት የመስጠት ልማድ ነበር። በፍልሚያው መሃል የወደቁት ወታደሮች አስክሬን በክብር የሚያርፍበት ደማቅ የቀብር ስነ ስርዓት ይካሄድ ነበር። የተሰዉት ወንዶች ወላጆችና ልጆች ከማንኛውም አይነት ቀረጥና አገልግሎት ነፃ ይደረጉ ነበር። እስክንድር ከውጊያ በኋላ ለለውጥ ያህል የተለያዩ ጨዋታዎችና ውድድሮች እንዲካሄዱ ያደርጋል። እንዲያውም በአንድ ወቅት በዚያው ሰሞን ላገቡት ወንዶች ከሚስቶቻቸው ጋር የበጋውን ወራት በመቄዶንያ እንዲያሳልፉ ፍቃድ ሰጥቷቸው ነበር። እንዲህ የመሳሰለው ድርጊቱ አብረውት በተሰለፉት ዘንድ ፍቅርንና አድናቆትን እንዲያተርፍ አስችሎታል። እስክንድር የባክትሪያዋን ንግሥት ሮክሳናን ማግባቱን አስመልክተው ሲጽፉ አንድ ግሪካዊ የሕይወት ታሪክ ጸሐፊ እንዲህ ብለዋል። ጋብቻ ለመመስረት ያበቃቸው ነገር ፍቅር እንደነበር ግልጽ ቢሆንም እግረ መንገዱን ከዓላማውም ጋር ተዛምዶ ነበር። ምክንያቱም ከእርሱ መካከል ሚስት መምረጡ ድል ለተደረጉት ሰዎች ትልቅ ክብር ከመሆኑም ሌላ ከሁሉ ይበልጥ ደርባባ የሆነው ይህ ሰው የተሸነፈበት ብቸኛ ፍቅር ይህ ሆኖ ሳለ በክብርና በሕጋዊ መንገድ እስኪያገኛት ድረስ ወደ እሷ አለመድረሱ ለእርሱ እጅግ ጥልቅ ፍቅር እንዲያድርባቸው አድርጓል። እስክንድር የሌሎችንም ትዳር ያከብር ነበር። የዳሪዮስ ሚስት የእርሱ ምርኮኛ ብትሆንም በክብር እንድትያዝ አድርጓል። በተመሳሳይም 2 የመቄዶንያ ወታደሮች የአንዳንድ እንግዶችን ሚስቶች ማማገጣቸውን ሲሰማ ጥፋተኛ ሆነው ከተገኙ በሞት እንዲቀጡ አዟል። ልክ እንደ እናቱ እንደ ኦሎምፔስ እስክንድርም
እጅግ ሃይማኖተኛ ሰው ነበር። ከማንኛውም ውጊያ በፊትና በኋላ መስዋዕት ያቀርብ የነበረ ሲሆን ስለ አንዳንድ የገድ ምልክቶችም ጠንቋዮችን ያማክር ነበር። በተጨማሪም በሊቢያ ወደሚገኘው የአሙን መቅደስ ሄዶ ምክር ጠይቋል። በባቢሎንም እንዲሁ ለባቢሎናውያኑ አምላክ ቤል ወይም ደግሞ ማርዱክ መስዋዕትን ማቅረብን በተመለከተ ከለዳውያኑ የነበራቸውን መመሪያ እስክንድር በአመጋገብ ልማዱ ረገድ ልከኛ የነበረ ቢሆንም የኋላ ኋላ ከልክ በላይ መጠጣት ጀምሮ ነበር። እያንዳንዷን ብርጭቆ ጨብጦ ረጅም ታሪክ ያወራና ስላገኛቸው ድሬዎች ጉራውን ይነዛ ጀመር። እስክንድር በታሪኩ ላይ ጥቁር ነጥብ ከጣሉት ነገሮች መካከል አንዱ ወዳጁ ክሊተስን በመጠጥ ግፊት በቁጣ ገንፍሎ መግደሉ። ይሁን እንጂ እስክንድር ራሱን እጅግ የሚኮንን ሰው ስለነበር ለ3 ቀናት ምንም እህል ውሃ ሳይቀምስ አልጋ ውስጥ ቆይቷል። በመጨረሻም ምግብ እንዲበላ ያሳመኑት ጓደኞቹ ናቸው። ጊዜ እያለፈ ሲሄድ እስክንድር ክብር ለማግኘት የነበረው ከፍተኛ ጉጉት ሌሎች መጥፎ ባህሪያትን እንዲያሳይ አድርጎታል። የሐሰት ክሶችን እንዲሁ አምኖ በመቀበል አሰቃቂ እርምጃዎችን መውሰድ ጀምሮ ነበር። ለምሳሌ ያህል ፊሎትስ ሕይወትህን ለማጥፋት ሞክሯል የሚል ወሬ ስለሰማ እርሱንና አባቱን ፖርሚዮን ማለትም እጅግ ያምነው የነበረውን አማካሪውን አስገደሉ። እስክንድር ለሞት መሸነፉ። እስክንድር ወደ ባቢሎን ከተመለሰ በኋላ ብዙም ሳይቆይ የለከፈው የወባ በሽታ አልለቀቀውም ነበር። ለ32 ዓመታት ከ8 ወር ብቻ ከኖረ በኋላ ሰኔ 13 ቀን 323 ዓመተ ዓለም ለማይገፋው ባላጋራ ለሞት እጁን ሰጥቷል። ሁኔታው አንዳንድ የህንድ ጠቢባን እንዳሉት አቤቱ ንጉሥ እስክንድር ሆይ እያንዳንዱ ሰው ከዚች ከቆምንባት መሬት የበለጠ መሬት አይዝ። እዚህና እዚያ የምትባክንና እረፍት የሌለ ሰው ሆነ ከሀገርህ ርቀ ይችን ምድር በማሰስ ራስ ተቸግረ ሌሎችን የምታስቸግር ከመሆን በቀር አንተም እንደሌላው ሰው ነህ። አንድ ቀን ስትሞት ግን የምትቀበረው ስንዝር በማትሞላ መሬት ላይ ይሆናል። ሰፊው የነበረው የእስክንድር ግዛት መከፋፈል። እስክንድር በ323 ዓመተ ዓለም በሞት ከተቀጨ በኋላ በነበሩት 14 ዓመታት ውስጥ ሕጋዊ ልጁ እስክንድር አራተኛና ከሕጋዊ ሚስቱ የማይወለደው ልጁ ሄራክለስ ተገድለዋል። በ301 ዓመተ ዓለም 4 የእስክንድር ጄኔራሎች አዛዣቸው የገነባውን ሰፊ ግዛት ተከፋፍለው ስልጣን ተቆጣጠሩ። ጄኔራል ካሳንደር መቄዶንያንና ግሪክን ተቆጣጠረ። ጄኔራል ላይሲመከስ ትንሿን እስያንና ትሬስን ያዘ። ቀዳማዊ ሰሉከስ ናይኬተር ደግሞ ሜሶፖታሚያንና ሶሪያን ወሰደ። እንዲሁም ቶሎሚ ላገስ ወይም ቀዳማዊ ቶሎሜ ግብፅንና ፍልስጤምን ይገዛ ነበር። በዚህ መንገድ ከእስክንድር ታላቅ መንግስት 4 ሄለናዊ ወይም የግሪክ መንግስታት ተነሱ። ከ4ቱ ሄለናዊ መንግስታት መካከል እድሜው አጭር የነበረው የካሳንደር አገዛዝ ነው። ካሳንደር ወደ ስልጣኑ ከወጣ ከጥቂት ዓመታት በኋላ ዙፋኑን የሚረከቡ ወንዶች እየተመናመኑ ሄዱ። ከዚያም በ285 ዓመተ ዓለም ላይ ሲመከስ
በአውሮፓ በኩል ያለውን የተወሰነ የግሪክ ግዛት ያዘ። ከ4 ዓመታት በኋላ ደግሞ ላይሲሜከስ ከቀዳማዊ ሰሉከስ ናይከተር ጋር ሲዋጋ በመሞቱ በእስያ የነበረውን አብዛኛውን የግዛቱን ክፍል አስረክቧል። ሰሉከስ በሶሪያ የነገሱት የሶሊሲድ ነገስታት የመጀመሪያው ሆነ። የሶሪያዋን አንጾኪያ በመቆርቆር አዲሷ መዲናው እንድትሆን አደረገ። ሰሉከስ በ281 ዓመተ ዓለም ይገደል እንጂ ያቋቋመው ስርወ መንግስቱ የሮማው ጄኔራል ፖምፔ ሶሪያን የሮማ ግዛት አድርጎ እስከጠቀለለበት እስከ 64 ዓመተ ዓለም ድረስ ቀጥሎ ነበር። ለአራት ከተከፋፈለው የእስክንድር ግዛት መካከል ይበልጥ ረዘም ላለ ጊዜ ዘለቀው የቶሎሜ መንግስት ነው። ቀዳማዊ ቶሎሜ ንጉሥ የሚለውን ማዕረግ ያገኘው በ305 ዓመተ ዓለም ሲሆን የመጀመሪያው መቄዶናዊ የግብፅ ንጉሥ ወይም ፈርዖን ለመሆን በቅቷል። እስክንድሪያን መዲናው በማድረግ ወዲያው የከተማ ልማት ፕሮግራም ጀመረ። ካከናወናቸው ታላላቅ የግንባታ ሥራዎች መካከል አንዱ የታወቀው የእስክንድሪያ ቤተ መጻሕፍት ነው። ቶሎሜ ይህንን ታላቅ ፕሮጀክት በበላይነት እንዲቆጣጠሩለት ሲል ከግሪክ የታወቀውን የአቴንስ ምሁር ሴሜትሪዮስ ፋሌራፌስን አስመጥቷል። በአንደኛው መቶ ዘመን ዓመተ ምህረት ላይ ቤተ መጻሕፍቱ 1 ሚሊዮን ጥቅልሎችን ይዞ እንደነበር ይነገራል። የቶሎሜ ስርወ መንግስት ግብፅ በ30 ዓመተ ዓለም በሮም እጅ እስከወደቀችበት ጊዜ ድረስ መግዛቱን ቀጥሏል። ከዚያ በኋላ ሮም የዓለም ሀያልነቱን ስፍራ ከግሪክ ተረክባለች። ውድ የቻናላችን ተከታታዮች በዚህ የጥንታዊት ግሪክ ታሪክ ክፍል ቢትረካ ታላቁ እስክንድር የነበሩትን የግል ባህሪያቶቹን ፋርሶችን ገልብጦ ግዛቶቻቸውን ከተቆጣጠረ በኋላ ግሪክን የዓለም ሀያል እንዳደረጋትና ከዚያ በኋላ የግሪክ ቋንቋ፣ ባህልና እሴት በዓለም አቀፍ ማህበረሰብ ላይ ተጽዕኖ ማድረጉን አድምጠናል። ከዚህ በተጨማሪም እስክንድር በሕይወቱ ፍጻሜ ባህሪው ተበላሽቶ እጆቹን በንጹሐን ደም ማጨቅየቱን፣ በወባ በሽታ ተለክፎ ሕይወቱ ማለፉን፣ ከሱ ሞት በኋላ 4ቱ ጄኔራሎች የሱን ግዛት ተካፍለው መግዛት መጀመራቸውንና ከነሱ ቀጥሎም ሮም የዓለም ሀያልነቱን ስፍራ ከግሪክ እንደተረከበች ተገንዝበናል። በቀጣይ ደግሞ የጥንታዊት ሮምን ታሪክ አዘጋጅተን እናቀርባለን። እናንተም ትረካችንን እስከ መጨረሻው ስለተከታተላችሁት እጅግ አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች በኖቲፊኬሽን እንዲደርሳችሁ የደወሏን ምልክት በመጫን ቻናሉን ሰብስክራይብ አድርጉት፣ ላይክም አድርጉት። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም ሰብስክራይብ አድርገው ቻናላችንን እንዲቀላቀሉ ጋብዙልን። በኮሜንት ቦታ ላይ በትረካችን ዙሪያ የተሰማችሁን ሐሳብ፣ አስተያየትና ጥቆማ ጽፋችሁ አስቀምጡልን። ታሪክ እየቀሰምን ለትውልድ በማስተላለፍና ሌሎችም ታሪክ እንዲያውቁ በማድረግ ታሪክ አዋቂ ሆነ የተማረና የነቃን ዜጋና ትውልድ እንፍጠር። ይህ የሁል ጊዜው መልእክታችን። እስካሁን ትረካውን ከመጀመሪያ እስከ መጨረሻ በትኩረት ስለተከታተላችሁልን እጅግ አድርገን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ከወዲሁ ቸር ሰንብቱልን፣ ሰላም ሁኑልን። ሰላማችሁም ምንጊዜ የሚብዛልን እግዚአብሔር አምላክ አብዝቶ